አብሮ ይስጥልን። ሰላም ነው? ሰላም። ምን እንታዘዝ? እንኳን ደህና ቆየኝ። ምን እንታዘዝ? እኔ ምክር ፈልጌ ነበር። እሺ ንገረኝ። ያው ከቤተሰብ የወጣሁት ገና በ14 ዓመቴ ነው ማለት ነው። እና እዛ ወጥቼ በቃ በተለያዩ ሀገሮች እጃለሁ እናቴን ለማገዝ እየሰራሁ እሷን እያገዝኩኝ ነበር ማለት ነው። እና የሆነ ሰዓት ላይ ወደ አዲስ አበባ ሄድኩኝ። አዲስ አበባ ነበረ እየሰራሁ የነበረው። እዛ በምሰራበት ጊዜ አጋጣሚ ከሆነ ልጅ ጋር ተዋወቅኩኝ ማለት ነው። እና ከሱ ጋር ተዋወቀን። በቃ ትንሽ ጊዜ በትውውቅ ቆየንና ጓደኞቹ ምናምን አሉ፣ ከነሱ ጋር ተዋወቅን። ከዛ አብረን መኖር ጀመርን። አብረን እየኖርን እያለ ለትንሽ አንድ ቤት ውስጥ ያው ማለት በቃ አዎ በጓደኝነት ቆየን። ከዛ በኋላ እነሱ እኔ ሰው የለኝም፣ የኔ የምለው ሰው የለኝም፣ ግን እሱ ጓደኞችን የስራ ባልደረቦቹ ምናምን ወንድሞቹ አሉ። ልክ እንደ ድግስ ደገሰና ከዛ በኋላ አብረን ሆነን ከዛ አብረን እየኖርን እያለ ድንገት በሆነ ቢያንስ ብዙም አልቆየንም፣ ከ3 ወር ምናምን በኋላ ግን የሆነ አለ አይደለ ድብቅ ማንነት ወጣ ማለት ነው። እሱ ይጠጣል፣ ከጓደኞቹ ጋር ይሄዳል ምናምን፣ አምሽቶ መምጣት፣ ከዛ መጥቶ ደግሞ እኔን መማታት ምናምን አይነት ነገር አመጣ። ከዛ እንደዛ ሲሆን እኔ ምንም አላልኩም። በሰዓቱ ማንም የለኝም፣ ማማክረውም ሰው የለኝም። ቢመተኝም አልቅሼ ነው ዝም ምለው። ከዛ በቃ እንደዛ ቀጠለ። ብዙ ጊዜ ቆየን። ግን መጨረሻ ላይ የሆነ ጓደኞች ማማከር ጀመርኩ፣ የሱን ጓደኞች ማለት ነው። እንደዚህ እየተቀየረ ነው፣ ምን ሆኖ ነው? እስኪ የሆነ ነገር ካለ እንኳን አናግሩትና የሚስተካከል ነገር ካለ ይስተካከል ምናምን አይነት ነገር ነው የምለው። በዛ ሰዓት እነሱም ይመክሩታል ማለት ችግርህ ምንድነው ምናምን አይነት ነገር ሲሉት እነሱ ጋር ምንም አላዋቂ ነው ማለት በቃ የዋህ ነው፣ ምስኪን ነው የሚመስላቸው። በሳቅ ነው የሚያሳልፈው ሁሉ ነገር። ከዛ በዛ ሰዓት እነሱ ከሄዱ በኋላ ነው እኔን አንቺን ዘንድሮ ገልሻለሁ ምናምን አይነት ነገር። እነሱ ከሄዱ ይወጣል፣ ይጠጣል። አምሽቶ ከመጣ በኋላ ደግሞ አንቺን ገልሻለሁኝ ምንም አታመጭ ምናምን አይነት ነገር። በቃ ያኔ ሰው እንደሌለኝ ያውቃል። እዛ ጋር አለኝ የምለው ሰው የማውቀው ሰው እሱ ብቻ ነው። ከዛ በዛ እየቀጠለ በቃ ወጥቼ ራሱ አውቃለሁ። ቤት ወጥቼ ተከራይቼ ለራሴ ወጥቼ አውቃለሁ። እንደዛ ስወጣ ግን ምን ሆና ነው ምን አድርጋት ነው ብሎ ሲጠየቅ በቃ ምንም አላደረኳትም ይላል። ከዛ ሰው ይዞ መጥቶ እንደገና ይዞኝ ይሄዳል። እንመለሳለን ወደ ቤት ማለት ነው። ከዛ በዛ ሁኔታ ቀጠለ። በቃ ሁኔታውን አልስተካከላለ። አጎቱም አለ፣ ትልቅ አጎት አሉት እዛ አዲስ አበባ። ከሱ ጋርም ይዟቸው መጥቶ ቤት ራሱ በዓል ሲሆን ምናምን ያጋር የሚያሳልፉት። ከዛ ከሳቸው ጋር ስንግባባ ምናምን በቃ ያለውን ነገር አናገርኳቸው። እሱ ራሱ በጣም ነው የሚያዝነው ማለት ለምን እንደዚህ ታደርጋታለህ ምናምን በቃ። ከዛ መጨረሻ ላይ ግን ፓስፖርት ምናምን ጀመርኩ ማለት ነው። ሳልነግረው ዝም ብዬ ፓስፖርት ጀመርኩኝ። ከዛ በዛ ሰዓት ፓስፖርት ደግሞ ታገደ። እኔ አሻራ እንደሰጠው ነበር ፓስፖርት የታገደው ነው። ለ8 ወር ያክል ቆየ። ከዛ እያለን ድንገት ሳላቅ ነፍሰ ጡር ሆንኩኝ። ከዛ በኋላ በቃ ይሆናል አይደለ የማይሆን ስሜት ነው የሚሰማኝ ምናምን። ስራ ሰራለሁ፣ ኮንስትራክሽን ውስጥ ነው የምሰራው። በቀን ሰራተኛት ገብቼ ልስን ምናምን ለምጄ እንደዛ ነው የምሰራው በቃ። ከዛ አጋጣሚ ዝም ብዬ ሐኪም ቤት እየሄድኩኝ ጓደኛዬን አገኘኋት። የልትሄጂ ነው ስትለኝ አይ እንደዚህ ነበር ምናምን ስላት ነይ እንሂድ አብረን አለችኝና ይዛኝ ሄደች። ሄድኩኝ ልክ ምርመራ ሳደርግ ምናምን በቃ የፈራሁት ነው። ከዛ ነፍሰ ጡር ነሽ ምናምን ያለኝ። ከዛ በቃ ምንም ማድረግ አልቻልኩም፣ አለቀስኩ። ብቻ ነው ያለቀስኩት። ሳለቀስ ምናምን ጓደኛዬ ያለች አይዞሽ ምናምን አለችኝ። ከዛ ባል አለሽ አለኝ። ያው አለኝ አልኩትኝ። ባል ከሌለሽ ወይም ደግሞ የሚያግዝሽ ምናምን የማይሆን ከሆነ ክኒን አለ አለኝ ዶክተሩ። እኔ ደግሞ እሱ ማድረግ አልፈለኩም።
ማለት አንደኛ የራሴ ኃጢያት ነው። ሲቀጥል ደግሞ ምንም የማያውቀውን ጽንስ አስወርጄ እንትን ማለት አልቻልኩም ነው። ከዛ ጓደኛዬ ሰደበችው ምናምን እንዳለችኝ ወጣን። ከዛ ከነገርሽው አንቺ ራስሽ ንገሪው፣ ማትነግሪ ከሆነ ግን እኔ ራሴ ደውዬ እነግረዋለሁ አለችኝ። ስራ የሚሰራው የሆነ አዳር እዛ ነው የሚሰራው፣ በኮንስትራክሽን ስራ ነበር የሚሰራው። ግን ያንን ትቶ ዝም ብሎ ጥበቃ ነገር ገባ ማለት ነው። እና አዳር ይሰራል ምናምን፣ ቢያንስ ከሳምንት ምናምን አንድ ቀን እረፍት አለው። በዛ ሰዓት ነው የምንገናኘው ስልክ ምናምን። እኔም ቀን ስራ ነኝ፣ ቀን ሱ እረፍት ነው። ከዛ ደወልኩለትና ሂጅ አገኘሁት ምናምን። በቃ አለ አይደል ቀልድ አይነት ነገር፣ ቀልድ ነው አትለቁም ነገር ነው አትለው ኖርማል እሺ ነው ያለው። ከዛ ሲለኝ ግን ማለት በቃ እሺ ሲለኝ ደስ ብሎኛል። ግን ደግሞ ልጅ ያክል ነገር መጣ ስለው እንዴት ቢያንስ እንኳን በዚህ ሁኔታ ላይ ሆኖ ስራ እንኳን መቀየር አላሰበም። እንግዲህ በጣም ጎበዝ ሰራተኛ ነው፣ ግን ደግሞ መስራት አይፈልግም። ከዛ እንደዛ ያለን ቆየን። በቃ እግዚአብሔር ይመስገን እንዴትም ብዬ ስራ ቢያንስ እስከ 9 ወር እስከ 8 ወር ምናምን ስራ አላቆምኩም እኔ ራሱ ማለት ነው። 1 ወር ፍቃድ ቅድሚያ ፍቃድ ነበር፣ እሱንም ሳልወጣ እየሰራሁኝ ለ15 ቀን ወጣሁ። ከዛ ነው እንትን ያልኩት ማለት ነው። ከዛ ግን ልጅቷ ከተወለደች በኋላ ይስተካከላል ብዬ ነበር፣ ጭራሽ ባሰበት ጭራሽ። በቃ እኔ ምን ልበል ማለት አላቅም። ማርያም ግን በቃ አብሶ ሄጅ ታሰርኩኝ ብሎኝ ያድራል። ጓደኛዬ ታመመ ብሎኝ ያድራል ምናምን። በቃ እኔ ደግሞ እንዴት ጓደኛ እንኳን ሲታመም ለምን ስልክ አታነሳም? እኔ እደውልለታለሁ። ጓደኛህ እንኳን የፈለገ ቢታመም ለምን አታነሳም? ስልክ አንስተህ እኮ እንደዚህ እዚህ ቦታ ነኝ ብትለኝ ችግር የለውም። ከዛ በቃ እኔ ምን ልበል፣ ልጅቷ ከተወለደች በኋላም ዱላውም አልቀረም መጠጣቱም አልቀረም። እያልን ግን በቃ ከልጅቷ ጋር ልጅቷን ራሱ የሆነ ልጅቷ ነፍስ እያወቀች ስትመጣ 4 ወር 5 ወር ስትሆን በቃ ገና እዛ ሲመጣ ነው ሰፍ የምትለው፣ ከስራ ሲመለስ ማለት ነው። ከዛ እሱ የሆነ እንደ ትልቅ ልጅ እንደ ትልቅ ሰው አለ አይደለ ያመናጭቃታል እንጂ ምናምን አይነት ነገር ማለት ነው። እሷ እንደዚህ ሲላት እኔን ያመኛል ማለት እኔን ያን ሁሉ ነገር ቢያደርገኝ ቢመተኝ እንኳን በእኔ ችግር የለውም፣ ምክንያቱም አንዴ ወድጄ ገብቼበታለሁ በሚለው ማለት ነው። ከዛ እሷን ሲናገራት ግን የሆነ ውስጥ ይቆሰለ። በቃ ያለኝ አማራጭ መውጣት ነው መሄድ ነው ምናምን ነገር አልኩና ፕሮሰሱን ፓስፖርት የመጣ ፓስፖርት ከመጣ በኋላ ቢያንስ 1 አመት ይሙላት አልኩኝ። ከዛ በኋላ እናቴ ጋር ወስጄ ጥያት ለመውጣት ማለት ነው። ከዛ ያው አመቷ ሊደርስ አካባቢ አናገርኩትኝ። ምክንያቱም ቢያንስ 1 አመቷን አሪፍ አድርጌ እንትን ይላል አክብሬላት ልካትና እኔም መንገዴን እሄዳለሁ። ከዛ ካናገርኩት በኋላ እሺ ምናምን አለኝ። ያለውንም የሌለውንም አድርጌ ልቷን አከበርኩላት ምናምን። በአመት ከ3 ወሯ ነው ወስጄ እናቴ ጋር ጥያት ሄድኩት። ከዛ ግን መጀመሪያ ስወስዳት ልጅን የምታሳድግ ከሆነ አብረን እንሆን ተስተካከል እናሳድጋት፣ አይ ካልክ ግን ልጅቷን ይዣት ልሄድ ነው አልኩት። ከዛ እኔ ምን አገባኝ እንደፈለግሽ አድርጊያት ምናምን ነገር ነው ያለኝ። ከዛ ሻልኩና ልብስ ሸክፈን ግን ሻንጣ ምናምን አዘጋጅተን ጧት ስንወጣ ወደ አውቶቡስ ተራ ስንሄድ ልጅን ጥለሻ ብትመጪ እገልሻለሁ አለኝ። እንግዲህ እኔ በጓደኞቹም ባጎቱም ነው ያስመከርኩትኝ ይዣት ልሄድ ነው ምን ትላለህ ምናምን ያልኩት ማለት ነው። ከዛ ማታ ለሊት ላይ ስንወጣ በቃ ሄደናል ምናምን ነገር ነው ያልኩትኝ። ልጅን ጥለሻት መተሽ ግን እዚህ ቤት አትገቢም እገልሻለሁ፣ አንቺም በህይወት አትኖሪም፣ ከዛ ምን የምታሰራለሁ አለኝ። ከዛ ሲለኝ ምንም አላልኩትም። ሲስተር ማለች ታናሽ እሷ ነበረች ህፃኗ የምትዝልኝ እኔ ስራ ሲሄድ። ከዛ ሂጂ ውጭ አለችኝ። ውጭ ዝም ብለሽ አለችና ሄድን። ስንሄድ ቢያንስ 15 ቀን ተቀምጠናል። 15 ቀን ተቀምጬ ግን ደህና ገባች ወይ ህፃኗ እንዴት ሆነች? በትራንስፖርት ነው የሄድኩትኝ። የአመት ከ3 ወር ህፃን ልጅ ይዤ 2 ቀን መንገድ ላይ አድረን ማለት ነው። እንዴት ሆነች ልጅቷ? ደከማት ወይ ምናምን? የለም ምንም የለም። ከዛ መጨረሻ ላይ በቃ ተውኳትና ሄድኩኝ። ሲሄድ ግን ልጅን ጥለሽ መጣሽ አለኝ። ቤት አልገባውም፣ ሄጄ ቤት አልገባውም። ልብሴ ምናምን እሱ ጋር ነው ያለው፣ ግን ጓደኛ ያለች እሷ ጋር ነው ያረኩትኝ። ከዛ ልጅን ጥላ መታለች ምናምን አለ።
ቢያንስ እንኳን እኔ እቃም ምንም አልፈልግም፣ ምክንያቱም ስደትን ስላሰብኩኝ ምንም አያደርግልኝ። ግን ደግሞ ልብሴን ማውጣት ፈልጋለሁ ስል ልጄን ጥላት መታለች ምናምን አለ። መጀመሪያ ተነግሮሃል፣ አንተ ተስተካከል፣ ልጅቷን አሳድግ ስትባል እምቢ ብለሃል። እሷ ታዲያ ምን ታደርጋት? እዚህ ጋር አስቀምጣ ምን ታብላት ምናምን አለ አሉት ማለት ነው። ከዛ በኋላ እሱም ከዛ ስራ ወጣና እንደገና ደግሞ ረዳትነት ገባ፣ እንደገና ወደታች ማለት ነው። ከዛ ረዳትነት ገብቶ ፊልድ ምናምን ይሄዳል። እኔ ጓደኛዬ ጋር ነኝ። ያ ሲሆን ግን ቤቱን ሁሉ ቆልፎት ነው ሄደው፣ ዕቃ እንዳላወጣ ልብስ እንዳላወጣ ቆላልፎት ሄደ ምናምን። በቃ ችግር የለውም ከጓደኛዬ ጋር ሆንኩኝ። ከሷ ጋር ሆነን ፕሮሰሴን ጀመርኩኝ። ፕሮሰሱ በቃ እኔ ልጅቷን አልቻልኩም ማለት በጣም ናፈቀችኝ። ቀንም ማታም ማልቀስ ነው፣ ስራ አልሰራም ምናምን። ከዛ መጨረሻ ላይ ልክ 3 ወር 1 ወር ከምናምን ላይ ደላላው ደውዬ በቃ እኔ መሄድ አልፈልግም ስለ ልጄ ነግሬዋለሁ ምናምን፣ እኔ መሄድ አልፈልግም በቃ ልጄ ናፍቃኛለች፣ እሷን ላመጣ ነው አቋርጠው አልኩትኝ። እንዴት እንደዚህ ታደርጊያለሽ ምናምን፣ እሱ ራሱ አበደብኝ። አይ በቃ ተዋልኩት። ከዛ ካልኩት በኋላ ልክ ልጅቷን አመጣኋት። ማዘርን ደውዬ በቃ ልጄ ላኪልኝ እኔ መሄድ አልፈልግም አልኳት። ወዲያው ላከችልኝ። ዛሬው ነው ቲኬት ቆረጥኩ፣ በፕሌን ላከቻት ማለት ነው ከባህር ዳር አዲስ አበባ። ከዛ ካስመጣኋት በኋላ አልቀረበችኝም ተሎ የሆነ ታቀኛለች ግን በቃ ናፍቆት ይሆናል አቅም ቢያለችኝ ምናምን። ከዛ ልክ እሷ በመጣች እሷ ቅዳሜ ቀን አስመጥቻት ለሰኞ ሜዲካል ወሰጃለኝ ሰውዬው ደውሎ እኔ እንዲያቋርጠው ነግሬዋለሁ። ከዛ እንደዛ ሲለኝ እንዴት ተው ብዬሽ ነበርኩ ልጅቷን አመጣዋት ምናምን አልኩትኝ። ከዛ በቃ እኔም ተጉላለሁ ማለት አሁን መልሼ እንዳልካት ከልጄ መለየት አልቻልኩም። እዚሁ እንዳልቀመጥ ደግሞ ከባድ ነው። አዲስ አበባ ላይ አብሶ ኑሮ በጣም ከባድ ነው። በዛ ላይ በዚህ ሁኔታ ከሱ ጋር ሆኜ መኖር አልፈልግም ምናምን አማከርኩኝ። እናቴን ጠየቅኳት። ልጅ ላኪያትና አንቺ የምታረጊውን አድርጊ፣ እሷን ግን ላኪያት አለችኝ። ከዛ በኋላ ልክ ሳምንት ባልሞላ ደግሞ ሜዲካል ወሰድኩ ምናምን። ሜዲካል ወስጄ ተነሽ እስኪለኝ ድረስ በቃ እኔ ጋር እንድትሆን ግን በምነሳበት ጊዜ ነግረኸኝ እንድልካት አልኩት ማለት ነው። ከዛ አሻለኝ ሜዲካል ወሰድኩኝ። አብራኝ ቆየች፣ ቢያንስ 15 ቀን ምናምን አብራኝ ቆየችና ሐሙስ ቀን እስኪ ማክሰኞ ቀን ምናምን ደውሎልኝ ለቅዳሜ በረራ ተዘጋጃለኝ። ከዛ እንደዛ ሲለኝ በቃ ምንም ማድረግ አልቻልኩም። አሁንም ቲኬት ቆረጥኩኝ፣ በፕሌን ላኳቸው ማለት ነው ከእህቴ ጋር። እህቴ ነች የምታመጣት የምትወስዳት አብራ ማለት ነው። ከዛ እንደዛ ካደረኩ በኋላ ያ ሁሉ ሲሆን ግን ማንም አያውቅም። እኔ ፕሮሰስ እንደጀመርኩኝ ልሄድ እንደሆነ ምናምን አያውቁም። በዚህ በመጨረሻ ሰዓት እሷን ስልካት ግን እዛ ቤተሰብ የሆነ አጎት ያለች ሞቷል ብዬ ነው በቃ አማኝቼ ላኳት። ምክንያቱም የክርስትና እናቷም አለች። አሁንም ተሻለ ምናምን ትልኪያታለች ምናምን ጥያቄ ስለሚመጣብኝ እሱ ስለሞተ እኔ በትራንስፖርት ሄዳለሁ፣ ለሶስታችን የሚሆን የአየር ብር የለኝም። እነሱን ግን በዚህ ነው ምልካቸው፣ ልጅቷ ባለፈውም ተጎድታለች ምናምን አልኳቸው ማለት ነው። ከዛ እንደዛ ስላቸው በቃ እሺ ምናምን ነበር ያሉ። ግን ምን ሆነሽ ነው የማትሄጂው ይሉኛል። 2 ቀን 3 ቀን ሲያልፈው ለምን አትሄጂም እስቲ ቆዩ ደግሞ እዚህ መጣ እያልኩኝ ከዛ መጨረሻ ላይ በቃ አይ እንደዚህ ነበረ ፕሮሰስ ጀምሬ ነበር ስለተሳካልኝ ልሄድ ነው አልኳቸው። ለሱ ራሱ የነገርኩት የዛለት ነው ቅዳሜ የምበረውን ዓርብ ነው የነገርኩት ማለት ነው። ከዛ በቃ ልጅቷን ከዚህ በኋላ ማገዝ የምትችል ከሆነ አግዛት፣ ደውልላት፣ አውራት። ከዛ ውጭ ግን ያው እሱና እኔ ተለያይተናል። በቃ በልጅቷ ጉዳይ ብቻ ነው የምናወራው። የምታግዛት ከሆነ አግዛት፣ ካልሆነ ግን በቃ እኔ ሄጃለሁ ምናምን አይነት ነበር ያልኩትኝ። ከዛ ልክ አረብ ሀገር ስገባ ግን መደወል ጀመረ። ይደውልኛል፣ ያወራኛል ምናምን በቃ አይደል እንደተቀየረ ወደፊት ከልጁ ጋርና ከኔ ጋር አብሮ መኖር እንደሚፈልግ ምናምን ነበር የሚያወራኝ። ግን በቃ እኔ ምንም ማለት እንደ ልጅ አባት ነው የማወራው። ልጅቷም እኔ እንድትጠላኝ አልፈልግም። እሷንም እየደወልኩ አውራት እለዋለሁ፣ ቪዲዮ ይደውልላታል ምናምን እና ያወራታል። ከዛ አሁን ግን በቃ እኔ እንጃ ማለት ተቀይሬያለሁ እንደዚህ ሆኛለሁ ይለኛል። እኔ አላምንም። እሱ ኖርማል ተጥቻለሁ። በቃ የሷ የሚያገናኘን የሱ ጉዳይ ነው፣ የሷ የልጅቷ ጉዳይ ማለት ነው። እና በዚህ ሁኔታ እያለሁ ከዚህ ከመጣሁኝ አመት ከምናምን ሆኛል ማለት ነው ሳውዲ። አሁን ላይ ደግሞ አጋጣሚ የሆነ ልጅ ተዋወቅኩኝ። ኦንላይን ስራ ሰራለሁኝና እሱን ለመጋበዝ ነበር የተዋወቅነው። ሜሴንጀር ላይ የተዋወቅነው።
እና በቃ እናወራለን ምናምን ማለት ከተይዞ ገብቶ ነበርና በዛ ሰዓት ስራውን ልጋብዘው የተዋወቅን ጊዜ ገና የ8 ቀን ምናምን ነበር ተይዞ ገብቶ እንደገና ተመልሶ መጥቶ ማለት ነው። ከዛ በዛ ያወራን ምናምን ተግባባን። ከዛ በቃ በደንብ እናወራለን ምናምን እኔ እንጃ ጥሩ ሰው ነው ማለት አላውቅም፣ ግን ካሳለፍኩት አንፃር ይሆን አላውቅም፣ ብቻ ግን አንድ ሰው እንዲሆንላት የምትፈልገው አይነት ሰው ነው። ያዳምጣል፣ ይረዳል በቃ እና ከሱ ጋር ተዋወቅን እያወራን ምናምን። ከዛ እሱ ደግሞ እንደወጣ ይፈልጋል ወደዛ ማለት ነው። ከዛ እኔ ደግሞ አሁን ላይ የመውጣት ፍላጎት የለኝም ማለት አንደኛ ልጅ አለች፣ ስለ ልጅም ነግሬዋለሁ። በቃ ችግር የለውም ልጅ ስላለች ስለሌለች ሳይሆን ልጅ ቢኖርሽ ችግር የለውም ምናምን ነገር አለኝ። ግን ደግሞ እዛ ብዙ ያላስተካከልኳቸው ነገሮች አሉ። እናት ያለች ልጅ አለች እና ይሄን ሁሉን ነገር ነገርኩት። መውጣት እንደማልችል አሁን ላይ መውጣት እንደማልችል ማለት ነው። እና በቃ ችግር የለውም አስተካክይ፣ መስተካከል ያለብሽ ነገር አስተካክይ፣ የሚያስፈልግሽ ነገር ካለ ከጎንሽ ነኝ ምናምን ብሎኛል። ግን አሁን ደግሞ ማለት የሆነ አለ አይደለ ምን ልበልህ ዝም ይላል ማለቴ አናወራም፣ አልፈን ነው የምናወራው ምናምን። ቴክስት ጽፍለታል ይመልስልኛል። ጧት ነው የምናወራው፣ ጧት ከ11 ሰዓት እስከ 12 ሰዓት ምናምን ባለው እናወራለን። ማታ ነው የሚሰራው፣ ቀን ይተኛል ማለት ነው። ከዛ የሆነ ሰዓት ጸጥ ሲለኝ ምን ሆነ ነው ምናምን አልኩትኝ። ከዛ አይ በቃ ዝምታ ነው የሚመርጠው፣ መልስ አይመልስልኝም ምናምን። ከዛ መጨረሻ ላይ ምን አልኩትኝ፣ አይ በቃ እንደዚህ ከሆነ እዚህ ጋር እናቆም ምናምን አይነት ነገር አልኩት ማለት ነው በቴክስት። ከዛ በኋላ ይሻላል አይነት ነገር አለኝ። ይሄ ሳይሻል አይቀርም ምናምን ነገር ሲለኝ ግን ምክንያቱም ማወቅ ፈለኩ፣ በጣም ምክንያቱም ማወቅ ፈለኩ። ምክንያቱም ሲያወራኝ የነበረው ሌላ ነው። አሁን ደግሞ እንደዚህ ይሻላል ምናምን ሲለኝ እንዴት ይሄ ሊል የቻለ ከምን ተነስቶ ነው አልኩና ምን ሆነ ነው የሆንኩ ነገር አለ ወይስ ማለት ውሸት ነበር ወይ እንደዛ አስተወራኝ የነበረው ምናምን ውሸት ነበር አልኩት። እውነት ነው ውሸት አይደለም። ግን በቃ እኔ ከሁሉም ነገር ርቄ ህይወት በከበደኝ ሰዓት ነው አንቺን ያገኘሁሽ እና ከዚህ ማድ ገብተሽ ደግሞ አንቺ እንድትጎጂ አልፈልግም ነገር አለኝ። ከዛ እሱ ችግር የለውም የምጎዳው አንዴ ከሱ ጋር ፍቅር ጀምሬያለሁ፣ የምጎዳው ካንተ ጋር ስለያየ ነው። አንተ ያለብህን ችግርህን ንገረኝና አብረን አንድ ላይ ሆነን የምንወጣው ነገር ከሆነ ተጋግዘን አብረን እንወጣው ምናምን ነገር አልኩት ማለት ነው። ከዛ እሺ በቃ እንደዛ ከሆነ በአንድ ነገር እንስማማለኝ። እሺ ስለው ነይና ቁጭ ብለን እናውራ፣ ከዛ ያለውን ነገር እናስተካክላለን። እመጣለሁ ግን አሁን አይደለም ምናምን አልኩት። ከዛ እሺ በቃ ችግር የለውም ተነጋገርን። ግን አሁንም የሆነው ማለት በቃ ምን እንደሆነ አላውቅም። ከዚህ 2 ቀን ውስጥ ራሱ ስደውልለት መሻወር ውስጥ ነኝ እደውልልሻለሁ አለኝ። ከዛ የሆነ ድምፁ ልክ አይደለም፣ በዛ ሰዓት ድምፁ ልክ አይደለም። መሻወር ውስጥ ነኝ እደውልልሻለሁ ምናምን ነገር አለኝ። እሺ አልኩት። ከዛ 8 ሰዓት ደወልኩለት። 8 ሰዓት ደውልለት ገና እየገባው ነው አለኝ። ከዛ ዝም አልኩት። ቴክስት ላኩለት ጧት። በቃ በዛ ሰዓት ደግሞ ጨንቆኛል፣ ለምን እንደሆነ አላውቅም፣ ግን በጣም ጨንቆኝ ነበር የደወልኩለት። ከዛ ቴክስት አደረኩለት። ቴክስቴንም አልመለሰም። እንዴ ልጁ ምን ሆኖ ነው? ግን በቃ አለ አይደለ ጊዜ ልስጠው፣ እንደዚህ አይነት ችግር አለብኝ ስላለ ማለት የራሴ የሆነ ችግር አለብኝ ስላለኝ ጊዜ ልስጠው አልኩና ይሄን 2 ቀን ምንም አላልኩትም፣ አልጻፍኩለትም፣ አልደወልኩለትም፣ እሱም አልደወለም አልጻፈም ማለት ነው። እና አሁን ደውዬ ችግሩን ልጠይቀው ወይስ በዚሁ ዝም እንዳልኩ ዝም ልበለው? ምን ትለኛለህ? ይሄን ፈልጌ ነበር። እድሜሽ ምን ያለው? አሁን 24 ዓመት ነው። እሺ ሚውት አድርጊ እስቲ። እሺ አሁን በመሰረቱ ከሷ የምትማሩት ነገር ምንድን ነው? እሷ ሽማግሌ ሳይላክ ቤተሰቧን ሳያስፈቅድ እንዲሁ ተዋወቅኩ በሚል አፈቀርኩ በሚል ሰበብ እዛው ሄዳ ከወንዶቹ ጋር እዛው ሴሬሞኒ አድርገው
ተጋባን ባልነሽ ሚስትነሽ ምናምን ጨዋታ ቃቃ ተጫውተው ከዛ የደረሰባትን አይታችኋል። ይሄድ ያድራል፣ ይሰድባታል፣ ይደበድባታል፣ ይጫወትባታል። ምንድነው የምታጡት? አልገባኝም። አሁን ፍቅር ወደድኩኝ በሚል ሰበብ አካሄዱን ወይም ህግ ጥሳችሁ ወንድ ልጅ እንኳን እንደዚህ ቤቱ ገብተሽለት ቀርቶ በስነ ስርዓቱ ሽማግሌ ልኮ እንኳን አግብቶሽ አንዳንዱ ያልበሰለ ወንድ ይጨማለቃል። ገብቶሽ ህግ ቆንጥጦ ካልያዘው በስተቀር ሰው ቆንጥጦ ካልገራው በስተቀር ከስንት ወንድ ህሊናውን የሚፈራ ካልሆነ እግዚአብሔርን የሚፈራ ካልሆነ በጣም ከባድ ከምታስብ ይባል። የሰው ልጅ እንደዛ እንደ አቋሙ በአቋሙ አይዘልቅም። ወደድኩሽ እንዳለሽ አይቀርም። የሆነ ሰሞን ወከባና አዋራ ማስጨስ የሚያመጣልሽ ለውጥ የለም። ወንድ ቤት ዝም ብላችሁ አትግቡ ለመኖር ጎበዝ። የምትሰሙ ከሆነ ይህን ብዙ ጊዜ ተናግሬያለሁ። ህይወታችሁ ይበላሻል፣ ቆዳችሁ ይገፍፋል፣ ታሪካችሁ ይበላሻል። ይሄ ንቀት ይኖርበታል። ገብቶሻል ለአንቺ። ምክንያቱም ቤተሰብሽን ረግጠሽ ከመጣሽ ለሱ ምንም ነሽ፣ በልቡ ያንን ግን አይነግርሽም። ስለዚህ ይህንን ነገር ትምህርቱ ሰጂበት ለሌላ ጊዜ። ከዛኛው ደግሞ ትምህርቱ ሰጂ። አሁን ገና እዚህ ሰው ሀገር ነው ያለሽ። ከዛኛው ቁስል፣ ከዛኛው ድካም፣ ከዛኛው ስቃይ ገና ሳትወጪ ሳትድኝ እሱን ሳታስተካኪ ሙሉ በሙሉ በቃ ድነሽ በቃ አላለ ትምህርት ወስደሽ ጋፕ ወስደሽ ብዙ አመታት ሳይሆን በአንዴ በቃ ወደዚህ ሆነ ሰው ተዋወቅሽ፣ ከዛ እንደገና አወራችሁ፣ ከዛ ነገሩ ተደበሰበሰ፣ ከዛ አሁን አንቺ እንደገና አኩኩሽን ለመሄድ ድጋሚ ሌላ ጥፋት፣ ድጋሚ ሌላ ስተት ማታቂው ህይወት ውስጥ ለመግባት ሰው እኮ እንቅፋት አንዴ ነው ሊመታው የሚገባው። በቀጣዩ እያየ ነው መሄድ ያለበት። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። ይሄ ማለት ምን ማለት ማየት አለብህ። አትሊስት እንቅፋቱን ወይ ዞር አድርገው ወይ እያየ ሄድ ነው። ስለዚህ አንቺ ከገጠመሽ ነገር አንጻር ነው የምልሽ እኮ ምንም አይገጥምሽ። ኦኬ እንግዲህ በህይወቷ ስላልገጠማት ነው ስላልተማረች ነው ላ ያን ሁሉ ፈተና አሳልፈሽ እንደገና ለሌላ ለማታውቂ ህይወቷን ተዘጋጅተሽ ሶሻል ሚዲያ ላይ ሜሴንጀር ላይ ለተዋወቅሽው ሰው ህይወትሽን እንደገና አሳልፈሽ ለመስጠት ምን ሆኖ ነው ዝም ያለኝ? ምን ሆኖ ነው ማያወራኝ? እንዴ ሳያወራሽ ሁሉ ይደር የታውቂዋለሽ። የምታውቂው ሜሴንጀር ላይ ያለሽን ብቻ ነው። መልአክ ሆኖ ስለቀረበሽ አንድ ሰው ነው ማለት አይደል። ሶሻል ሚዲያ ላይ የተነገረሽ ሁሉ ነው ማለት አይደል። ከመጋረጃው ጀርባ ያለውን ህይወት አታውቂ። ዘው ብለሽ ስትገቢ የሚያገኝሽ ሰይፍ ሊሆን ይችላል። ስለዚህ አንቺ ምክር አያስፈልግሽም። ለምን ካልሽ ያሳለፍሽው ህይወት ጥሩ መካሪሽ ነው። ሌላው ሰው ቢሆን ምንም ገና ያላየ በህይወቱ ልክ ነሽ፣ ችግር የለውም እንደው አለማወቅ ነው እንላለን። አንቺ ግን ያሳለፍሽው ህይወት በቃ ትልቁ ትምህርት። ድምጽ ያስተጋባል የምትሉኝ ስልካችሁን ቼክ አድርጉት። እናንተ እንግዲህ 1800 ሰው ሁሉ አላስተጋባበትም። ካስተጋባብህ ወይም ካስተጋባብሽ ወይ ወተሽ ግቢ። ስለዚህ ማድረግ ያለብሽ እናት ማድረግ ያለብሽ ነገር ምንድነው? ከዛሬ ጀምሮ ፍሬ ነሽ። እሺ ይሄን ሰውዬ አታውቂው። ድጋሚ ከሱ ጋር የምታወሪበትን ቶን እርምጃ ወደ እሱ ህይወት ለመግባት እየሮጥሽ ያለሽበትን ፍጥነት ቀንሽ። ገብቶሻል? ረጋ ቀዝቀዝ አስተውይ። ወዴት ነው እየሄድኩ ያለሁት? ምንድነው ማረገው የሚለውን አስቢበት። ልጅ አለሽ። ድጋሚ ሌላ የማይረባ ሰው ህይወትሽ ውስጥ አስገብተሽ እንደገና ለሌላ መታረቅ አትንቀል እንትን አትበሽ። ተግባባን? እሺ አሌክስ አመሰግናለሁ በጣም እሺ። መልካም ቀን። እሺ አስቸጋሪ ነው። ምክንያቱም አሁን እሷ ምክር ወይም መርፌ አያስፈልጋትም። ያለፈው አልፋቸው የነገረች እንግዲህ ትንሽ ከባድ ስሜት ነው። መጀመሪያ የነገረችን ነገር የደረሰባት ያ ነው። ድምፅ ያስተጋባል አይሰማም ምናምን የምትሉኝ የራሳችሁን ስልክ አስተካክሉት። ምክንያቱም ማይሰማ ከሆነ ለሁሉም ነው ማይሰማው መሆን ያለበት። አንድ ሰው ካልተሰማ ችግሩ ከአንተ ነው ማለት አስተካክሉ። እሺ ኮይን ልስጣችሁ። እስቲ ኮይን ልስጣችሁና ሜምበር ያልሆናችሁ ሰዎች ሜምበራችሁን አድሱበት። ሜምበራችሁ የጠቆረባችሁ ደግሞ እንደገና አብሩት። በዚህ በመሰጣችሁ ኮይን አንድ ኮይን ነው የሚጠይቀው ሜምበር ለመሆን ያላችሁ ሰዎች
ሁኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር የሌላችሁ ደግሞ ይኸውን ይሰጣችኋለሁ። እዚህ ጋር ይታያችኋል ሳጥን። እዚህ ሳጥን ውስጥ ኮይን መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን የሚሰጠው ብዙ ታብ ላረጉ ሰዎች ነው። ስለዚህ አሁን ካስቀመጥኩበት ደቂቃ ጀምሮ ይህን 3 ደቂቃ ታብ አርጉና ቁጥሩ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። እሱን ነክታችሁ ኮይን ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እሺ እንቀጥል። እስቲ ትንሽ ወረርሽኙ የከፋ እየሆነ ነው። ሴቶች ጋር ከባድ ችግር እየተፈጠረ ነው። ጤና ይስጥልን። ሰላም፣ እንዴት ነህ? ሰላም። እሺ ብዛ እንኳን ደህና መጣሽ። አይሰማም? ይሰማል። ታስገባኛለህ ብዬ አላሰብኩም ነበርና ችግር ኖሮብኝ ሳይሆን ላደንቅ ነው የገባሁት። ደስ ትላለህ። የምር ምክር ሰው ይገነባል። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ በቃ ለዚህ ነው የገባሁት። አመሰግናለሁ። እሺ እሺ። ቆንጆ አድናቆት ማለት ይሄ ነው። ወደ ገደሉ ሳይበዛም አንዳንድ ኤሌክትሪክ የሚጨብጥም ሰው ካለ በስሱ ሳያስ ብለው አድናቂ የሚመችና እንዲህ አይነት አድናቂዎችን ያብዛለን። ብዙ ቶሎ ሙቀት የማይቀሰቅስ አድናቆት ማለት ነው። ጤና ይስጥልን። ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህን። በጣም ነው የማመሰግንህ፣ የማደንቅህ። ለማድነቅ ነው። በጣም አመሰግናለሁ። እሺ፣ አመሰግናለሁ። ለማድነቅ ነው? አዎ፣ ለማድነቅ ነው። እሺ፣ መልካም ቀን። አሜን። ለአንተ ያቁት ሰዓት እናድርገው። እንዴት ነው መልቀሱንም ምላጩንም መርፌውንም መርፌውን ራሱ ኮማ ውስጥ አስገብተን እንናነቅ። የመደናነቂያ ሰዓት እናድርገው። ምን ይዘናል? አንዳንዴ አይብዛ እንጂ እኮ ችግር የለም። ሲበዛ እኔ ፎቢያ ያለብኝ ችግር አለ። ጤና ይስጥልኝ። ሄሎ አንቺ ፋንታ ለእሷ እድሉ ልስጠት። ሄሎ ጤና ይስጥልኝ። ሰላም ሰላም፣ ጤና ይስጥልኝ አሌክስ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየን ዶክተራችን መካሪያችን። ድምፅሽ ግን ርቋል። እሺ አሁንስ? አሁን ይሻላል። ምን ልታዘዝ? እንኳን ደህና ቆየን ብያለሁ በመጀመሪያ ደረጃ። አመሰግናለሁ። ምን ልታዘዝ? የምትታዘዘኝማ ምን መሰለክ፣ ማለትም በፊት ነው ቆይቷል። 2000 ሚሊኒየም አካባቢ ማለት ነው። በቃ በልጅነት ማለት ነው ድሮ። እና አንድ ባልነበረኝ አብረን የምንኖር እና እኔ በ2 ዓመት እበልጧለሁ። ያኔ እሱ 18 እያለ እኔ 20 እንደዚህ እያል ነበር የምንቀጥል የነበረው። በ2 ዓመት እበልጧለሁኝ። በስንት ዓመታችሁ ነው የተጋባችሁት? በልጅነታችን ነው የተጋባ ነው። በቃ በወጣትነት ነው የተጋባ ነው። ግን በ2 ዓመት እኔ እበልጧለሁ። ታናሽ ነው። እሺ ወደ 5 ዓመት አብረን ኖረናል። ወደ 2 ዓመት ደግሞ በፍቅር በውጭ ቆይተናል። በዛ በመሀል ውስጥ ፊርማ ይኖረናል እኔ እና እሱ። በመሀል ውስጥ በማዘጋጀ በቤተሰቦቹ በኩል እንፈራረመና የት ነው ዱባይ ልሄድ ነበር ያኔ። ዱባይም ሄጂም ብዙም አልቆየሁም። ከማዳም ጋር ጣልቼ የተመለስኩት። ከዛ ማና ግን ያ ፊርማ ግን አልቀደርንም እኔ እና እሱ። እየሰማይን አሌክሲ? አልቀደርንም እንዳለን ፊርማችን ቁጭ ብሏል። ከዛ በመሀል ከዱባይ ያልተመቸኝ ከማዳም ጋር ያኔ ገና ፍሬሽ ነኝ፣ ገና የመጀመሪያን አረብ ሀገር አላውቀውም። እና በቃ ስራ በምታዘኝ ሰዓት እንዴት ልሰራ ወይ አረብ ሀገር የምመጣው ነገር ብዬ እንትን ብዬ የጠፋሁኝ ውጭ ስወጣ ምናምን እያያዘች እያመጣችኝ ተደባደብን የመጣሁት። ወጣትነት ነበረ። ከዛ ባለ ስመጣ ከተከራየንበት ቤት ቤተሰቦቹ ቤት ገብቷል። ብቻውን ስለሆነ እሱ ያ ፊርማ አልቀደርንም። ከዛ ብርን በመሀል ጨረሰ ማለት በፊት በሚያስተዳድረን ሰዓት ያው ሀብታም ነው፣ የሆነ ገቢ ያለ ከአሜሪካ የሚመጣለት ነገር ነበረው። በዛ ነው የሚያስተዳድረኝ። ያ ነገር ተቋረጠበት በመሀል
ሲቋረጥበት ነገር የለም። ያው እኔ ደግሞ ወንድ ልጅ ሊያስተዳድረኝ እንጂ ላስተዳድረው ፈቃደኛ አልነበርኩም እኔ። ከዛ ቁጭ አልኩኝ ቤት በቃ ችግር ውስጥ ገባሁኝ በቃ እኔ። ከዛ ስራና ውጣና ምናምን ስለው ስራ እየዋልኩኝ ነው እየመጣሁ እያለ እየሄደ መጣኔ አንተን አላስተዳድርህም በቃ እኔ አንተን አላስተዳድርህም ጊዜን እንዳታቃጥልብኝ እኔ በጣም ብዙ ፈላጊ አለኝ ሌላ ስፈልጋለሁ ምን እከለዋለሁ ስለው ተረጋጊ ምናምን ይላል። ከዛ በመሀል አልፈልግም ማለት ፊልም እንደም ቅዳድልኝ እኔ አልፈልግም ካንተ ጋር መቀጠል አልኩ ስለው አጋጣሚ የፊልማው የማዘጋጃችን ፊት ለፊት ነበረ ቢፌ ላይ ቁጭ ብሎ ነበረ። ይሄ ነው ሁሌ ችግርሽ ይሄ ነው ሁሌ እንድቀድሽ የምታረጊው ይልና እዛው ይቀደዋል። ግን ስማችን ግን የታለ ማዘጋጃ ነው ያለው ስማችን የተፈራረምንበት በህጋዊ ስለሆነ ይሄኛን የሰርቲፊኬት ሲቀደው ምንም አላልኩም። ከዛ በዛ ተጣላን ወጣ። ከዛ በሌላ ጊዜ ወደ ስራ ያገኝና ስራ አግኝቻለሁ ልምጣ ወይ ሲል ስራ ካለው ኪና አልኩት። ስራ ካለ ብር ካለና እቀበልሃለሁ አልኩት። ብር ከሌለ ግን ልግጥም አልችልም አልኩት። ስለዚህ አልኩት ልክ ብር ሲይዝ ይመጣል አብረን እንቀጥልና ምንከስ እኔ በፍጹም ያልቀጥል በቃ ቋሚ ስራ ከሌለ አልኩት። በመሃል ተነስቼ የት ሄዳለሁ ኩዌት ገባሁኝ እኔ። ያ ፊልማችን እንዳለ ሆኖ ሳንቀድማል ያንቺ ብቻ ወረቀቷን ብቻ ቀዱ። ከዛ ኩዌት ልሄድ ቪዛው ራሱ ሲመጣ በአመት ነው ኩዌት የጀመርኩት። ልክ ቪዛው ሲመጣልኝ አልነገርኩትም። ምክንያቱም ያቺ ወረቀት ካየ እንደሚቀድብኝ እርግጠኛ ነኝ እንደሚያስተጓጉል እርግጠኛ ነኝ። አልነገርኩትም። ከገባው በኋላ ኩዌት ከገባው በኋላ ማለት ይመጣል እኔ ጋር አብረን እንሁን ይለኛል። እኔ ብር የለህም እንደበፊት ልታስተዳድረኝ አትችልም። ስለዚህ እኔ ደግሞ መልኬን ማጣት የለብኝም መቀጠል ነው። እኔናንተ መለየት አለብን። ምክንያቱም እኔ ወንድ ልጅ ተኝቶ እኔ ማስተዳደር ምን ጉዳይ የለኝም ማለት ይቅርታ አድርግልኝ። እዚህ ጋር ያመኛል ሁላ ማለት ጂኒ ሁሉን የሚነሳብኝ ወንድ ልጅ ከኔ ከበላ ገባ። ከዛ እንደዛ ተባለ። ልክ ኩዌት ከገባው በኋላ በሁለቱ ምናምን ደወልኩለት ዝም ብዬ ቀጥታ። ያኔ ኢሞ የሚያናቅም ዋትስአፕ ማናቅም መቼ ነው 2004 2003 አካባቢ ላይ 2003 ምናምን ከዛ ደወልኩለት ዝም ብዬ ደወልኩለት እንደቀልድ ዝም ብዬ ደወል ኩዌት መግባቴ ምናምን ነገር ነገርኩት። ስነግረው እሱ በቀጥታ መደወል ሲጀምር ስራ አለህ ምናምን ስለው እሱ በመሀል እንትን ጀመረ ጂፕሰም ስራ ኮንትራት መያዝ ጀመረ። ኮንትራት እያያዘ ምናምን መስራት ምክንያቱም እኔ እዛ ጋር ውሻ ስላደረጉ ልጁን ጠንካራ አደረግኩት። ገባ ቁጭ ብሎ በእኔ እጅ እየፈለገ እኔ ከየት ተፍተፍ ብዬ እያመጣው ማበላው ቢሆን ኖሮ እድሜ ልኩንም አይጠረክርም ዛሬ ያለበት ደረጃም አይደርስም ነበር ይሄ ልጅ። ከዛ ሲደውል ምን ፈልገህ ደወልክ ምናምን ብለዋል። በቃ በራሴ ሳደም በቀጥታ ሲደውል ምን ፈልገህ ደወልክ እንዳትደውል ሁለተኛ እኔ ጋር ምናምን ነገር እለዋለሁ። ከዛ እንደዛ ያልኩ ኮንትራትን ጨርሼ መጣሁኝ። ከመጣሁ በኋላ እኔ ከሌላ ጋር እንትን አልኩኝ የሆነ ጀማምርኩ ገባ ጀማምሬ ከሌላ አረገዝኩኝ። እኔ በማረገዝ ሰዓት ነገርኩት እንደዚህ እርጉዝ ነኝ እንደዚህ ማንም አምስ እንደዚህ ታውቀዋለህ ያኔ ተከራይተን በምንኖርበት ሰፈር ላይ ምናምን ነገር አንድ አካባቢ ምናምን ነገር ነገርኩት። ከዛ ኦኬ ምናምን ነገርና ከዛ ይሄኛ ደግሞ የልጅ አባት ይቀናል። ይሄ ስልክ ምናምን በቃ በጣም ኮምፕሌክሳም ነው። በቃ ሁሌ ደርቢ ነን ገባ። ይሄኛው ይደውልልኛል። ይሄኛው ይደውልልኝና ፊርማ አልቀደንም ብያለሁ። እንደዛ ሰዓትም እስካሁን ድረስ ፊርማ አለች። እስካሁን ድረስ ፊርማ አልቀደንም። ማዘጋጃ ቤት ስማችን አለ። ከዛ በኋላ ይደውልና ከነ ልጅሽ ላግባሽ አለኝ። ከነ እርግዝናሽ ድጋሚ ላግባሽ ሲለኝ በፍጹም አልኩት። አሁን እዚህ ጋር ከያን ያረገዝኩት በፍጹም አታገባኝም አልኩት። ጊዜ ያው ከኔ የሆነ ምንድነው ያደረግሽ ሁሉ እስከ ማለት ሁሉ ነው የደረሰው። ምንድን ያሸተትሽኝ የሆነ ነገር አሽተተሽኛል እስከ ማለት ሁሉ ነው የደረሰው። በቃ ከኔ ሁሉ ሊፋታ ምንም ፈቃደኛ አይደለም። ከዛ እንደዛ ተባለ። ተወለደች። ከዛ በኋላ እያለ በውጭ እንገናኛለን። እንደዚህ ወደ ከተማ ምናምን ነገር ይደውልኛል እና ይለኛል አብረን ሻይ ቡና ብለን ምናምን ነገር እንለያያለን። ቤተሰቦቹ እኔም ብቻ ነው የሚያውቁኝ። የእሱ ቤተሰቦች ከኔ በኋላ ሌላ ሴት እንደያዘ አሁን ቢያንስ የዛሬ 4 እና 5 ዓመት ነው ሴት የያዘው ያገባው እንደያዘ አያውቁም። እኔም ብቻ የሚያውቁ ቤተሰቦቹ። ከዛ በኋላ እንገናኛለን ምናምን ነገር በመሃል ዲቪ ደርሷል። ይሄ ዲቪ ሞላል። ዲቪ ደርሰውና አሜሪካን ሲገባ እሱ በገባ በ6 ወር መሰለ ወይ እኔ ቀደምኩት ወይ እሱ ቀደመኝ ይሆን
እኔ በሄሩት ገባሁ። ልጄን በሁለት በሶስት ዓመት እኔ በሄሩት ገባሁ። ከገባሁ በኋላ አጋጣሚ ፌስቡክ ላይ ያገኘሁት እኔ ፌስቡክ ላይ አግኝቼው ያኔ ገና ፌስቡክ እንደከፈትኩ ነው ገና እንደገባሁ ነው ወደ እንትን በወሬ ማለት ነው በሄሩት እንደገባሁ ፕሮፋይልም የለኝም። ስሜ ያው ጄሪ ነው። እሱ ግን በየሩስ ነው የሚያውቀው፣ በጄሪ አያውቀውም። ከዛ አዳረኩት፣ ጠየኩት፣ መለሰልኝ። በሜሴንጀር ገባሁኝ፣ አወራሁት። ባወራሬ ብቻ መሆኔን አወቀኝ። ፕሮፋይልን ሳያውቅ ባወራሬ በቃ በንግግሬ ብቻ በማወራው ነገር ሁላ አወቀኝ። ከዚህ የተነሽ ምናምን ነገር አለኝ። እንደዚህ በሄሩት ነኝ ምናምን ነገር አልኩት። ከዛ ከእህቱ ጋር ማውራት ጀመር በቫይበር ከሱት ጋር። ከዛ እህትየዋ ደግሞ በምንድን የተጣላችሁት ለምንድነው ጄሪዬ አብራችሁ ማትቀጥሉት ምናምን ነገር ስተይ ኖ አሁን ይሄ ያለፈ ታሪክ ነው አልኳት። አሁን ያለፈ ታሪክ ነው፣ እሱም ሌላ ህይወት አለው፣ እኔም ሌላ ህይወት ውስጥ ነኝ ያለሁት ምናምን ነገር አልኳት። ከዛ በመሀል እኔም በሄሩት ጨርሼ መጣሁ፣ ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ከገባሁ በኋላ ደግሞ እሱ እኔ በገባ በስንተኛ ጊዜ ነው እሱ ደግሞ ኢትዮጵያ ገባ ከአሜሪካን። እዛ ሆኖ በሜሴንጀር ያወራኛል፣ ፍቅረኛ እንደያዘ በቃ ያጫውተኛል። አሪፍ ነው አግባ፣ እንደዚህ ነው፣ ብርን ግን እንደዚህ ቆጥ እንደበፊቱ እንዳትበትን ምናምን ነገር እለዋለሁ። ያው እኔው መካሪ ሆኜ ማለት ነው። ከዛ ልክ ከገባ በኋላ ደወለልኝ እሱ ኢትዮጵያ ገብቻለሁኝ አለኝ። ከዛ ሄድኩኝ፣ ጓደኞችም ደወሉኝ። እኔ የሆነ ሰርፕራይዝ አለሽ ምናምን ነገር አሉኝ። ምን እንደዚህ እኔ መጥቷል ከአሜሪካን ምናምን ነገር አሉኝ። እንደውም ራፐር ሁሉ ሆኖ የመጣው ምናምን አሉኝ፣ ያሹፉበትን ጓደኞች። ከዛ አገኘሁት፣ እንኳን ደህና መጣ ምናምን ነገር አልኩት። ስለ ፊርማውም አላነሳሁበትም፣ ምንም ነገር ያልኩት ነገር የለም። ዝም ተባባልን። በስንተኛው ጊዜ በአመት በሁለት ዓመቱ ለእህቱ ደወልኩላት። ስሚ አልኳት፣ ቤዛ ነው ስማ፣ ስሚ ቤዛ አልኳት፣ አብርሽ አልኳት ፊርማ እንዳለን ታውቂያለሽ አልኳት። አዎ ፊርማዬን እስካልቀደደ ድረስ አልኳት ከሚስቱ ጋር ያፈራውን ንብረት አልኳት እንደምካፈለው ወቂ አልኳት፣ እካፈለዋለሁ አልኳት። ምክንያቱም ከጋብቻ በኋላ የሚያፈራው ነው የኔና የሱ የተፈራረምንበት እንትን ነው። ግን ንገሩ የት ነው ያለው ስላት ገዳም ሄዷል አለች። አስረግጠሽ ንገሩ አልኳት፣ ይህን ነገር በኋላ እንዳያዝን በኔ አልኳት። ፊርማዬን ይቅደድልኝ አልኳት። መጥቶ ማዘጋጃ ቤት ሄጄ ስጠይቅ እንደዚህ ፊርማ ነበር እንትን አምጪ ብለው ነበር ይሄ ወረቀቱን። እዛ ገና በፍለጋ ያው የትም ቦታ ሲል ያው በእጅ ነው የምትሄደው። በእጅ ከሄድክ ጎልጉሎ ነው የሚያወጡት ፋይልህን። ይሄ ግልጽና ግልጽ ነገር ነው። ከዛ እንደዛ ስላት እሺ ነግረዋለሁ ምናምን ጋር በዛ ተረሳሳ፣ ዝም ተባባለ። በስንት ዓመት በኋላ ቴሌግራም ላይ ሀይ አልኩት እኔ ራሴ። አሁን በቅርብ የዛሬ ስንት ወር መሰለኝ፣ የዛሬ 4 ወር ሀይ አልኩት ቴሌግራም ላይ። ፕሮፋይልን አጠፋሁት፣ ስቶሪ ላይ ያለውን ቴሌግራም ላይ እንዳለ አጠፋፋሁት፣ እንዳያቀኝ ብዬ አጠፋፋሁት። ያለው ተኝቼ ብቻ ፊቴ አይታይም፣ አልጋ ተኝቼ ብቻ ስቶሪ ላይ ያረኩትን ብቻ ነው ያረኩት። ከዛ አወራ። መጀመሪያ አላወራኝ ማን ልበል ነው እያለ እንትን ሲል አታውቀኝም አውራኝ እኮ ካላወቅኩሽ ወይ ካላወቅኩ እንዴት ምናምን ነገር እያለ እንትን ሲል ፖስቱ ላይ ሲገባ እኔ መሆን ያወቀ በመተኛ ባስተኝ እሱ ገና ባረማመድ ሁሉ ነው የሚያውቀው ተኝቶ ገና በቴክስት ነው የሚያውቀው። ከዛ ሰላም አልኩት ምናምን እንዴት ነው ወለድክ እንዴ ምናምን ነገር አልኩት። አዎ ወለድኩኝ እኮ ምናምን ነገር አለኝ። የስንት ዓመት ልጅ አለ ስለው የ4 ዓመት ልጅ ምናምን። እና ሚስት እንዴት ናት የት ናት ያለችው ስለው እዚሁ ናት ያለችው የአሜሪካን ማለት እዚሁ ናት ያለችው ትሄዳለች ትመጣለን በአመት ምናምን ነገር አለኝ። ኦኬ እሺ ምናምን ግን አለ እዚህ ጋር ማስጠንቀቂያ ሰጠኝ። ጄሪ አለኝ ሚስቴ አለኝ ከዚህ በፊት ትዳር እንዳለኝ አታውቅም አለ፣ ህይወት እንደነበረኝ አታውቅም አለ። ግን አደራሽን ቲክቶክ ላይ ብታገኛት ከአብርሃም ጋር ህይወት አለኝ እንዳትያት አለኝ። ምን አስፈራህ አልኩት። ለምን ትፈራለህ አልኩት። ህይወቴን የሚበጠበጠው አለኝ። ኦኬ እንደዚህ ነው ነገሩ፣ ድብብቅ ነገር ነው እንዳልኩት። ስለጊዜው በቃ አታውቅም፣ በፍጹም አታውቅም አለኝ። እኔ ኮሜንት እንኳን እዛ ጋር ሲሰጡኝ እንኳን ቆንጆ ምናምን ሲሉኝ እንኳን እደልተዋለሁኝ እንዳታየ ነገር አለ አይደል። በጣም ኮምፕሌክሳም ነገር ናት አለኝ ማለት ነው። አሌክስና እዚህ ጋር ያላችሁ ጀማዎች ምን ልላችሁ እንደሆነ ታውቃላችሁ። አሁን እኔ ያው ሴት ልጅ ተንኮለኛ ናት። አንዳንዴ እንደዚህ ያላሰብከውን ሲያሳስብ ወደ ተንኮል የምትሄድ አሌክስዬ። ምክንያቱም እዚህ ጋር ሚስቱን አላውቃትም፣
ምንቱን አላውቃትም፣ ግን እሱ ገና ለገና ሚስቴን ታገኛትና ህይወት አለው ትላለች። እኔ አሁን ከማዘጋጃ ቤት ያንን ፊርሜን ላውጣ ብል ከሚስቱ ጋር ይበጣበጣል። እርግጠኛ ነኝ የምናገረው። ግን አሁን ምንድን ነው እያልክ ያለስ ተንኮል ሳስብ ይሄ ልጅ ኢትዮጵያ ስገባ መረጃዎችን ሰበስባለሁ አልኩኝ። ከማዘጋጃ ቤትም በእጅም ሄጅም ቢሆንም በምንም ሄጅም ቢሆን የሻይም ብዬም ቢሆን ከማዘጋጃ ሰበስብና በቃ የሆነ መቼም የምታስበው ነገር ብዙ ነው። ምክንያቱም ያላሰብኩትን ነገር ያሳሰበኝ እንዳትነግሪያት አደራ ነው ያለኝ። በቃ አደራ እየደወለ ሁሉ እያወራኝ ሁሉ 2 ቀን ሙሉ ይደውልኛል። ሴላም ይለኛል፣ ከፍ ይለኛል። ምን አዲስ ነገር አለ አንቺ ጋር ስሪ፣ ጠንክሪ፣ እንደዚህ ነው እያለ በቴክስቱ ሌላው ቴክስታች ሁሉ ማስረጃ ይኖረኛል። ሚስቱን ባሳያት ያወራንበት ተንኮል ባስብ የተጻጻፍንበት ቴክስታችን ሁላ አለማልና አሁን እኔ ምንድነው ያሰብኩት ኢትዮጵያ ስገባ ፊርማውን ሳሰባስብ መጀመሪያ መረጃ አውጥቼ ካወጣው በኋላ መረጃ ወይ የሻይ ትላለክ ወይ የሆነ ዱብ በል ወይም ለሚስት አሳያታለሁ እላለሁ። ግድ ነው ህይወቱ እንዳይበላሽበት ሲል የጠየቁትን ብር ሊያመጣ ይችላል። ምክንያቱም የትዳር ነው እና ለምን እንደዚህ እንዳልኩ ታውቃለህ። ስለዚህ በዚህ ላይ ያው በጋብቻ ላይ 80 ላይ 80 ግን አንዳንዴ አሌክስዬ ይሄ ቀበሌዎች አሁን ይሄ ልጅ 80 ያለው በቀበሌ የተፈራረም ነው። ማዘጋጃ ሄደን ነው ቁጭ ብለን በስነ ስርዓት ማዘጋጃ ቤት ውስጥ በመዝገብ ላይ የተፈራረም ነው። ግን እዛ ጋር ሄዶ ግን ሲፈራረም ግን አፈራረሙት ውሻት ነው። እዚህ ጋር ወንድ ልጅ ፎቶ ይለጥፋሉ እስከ 15 ቀን ትዳር ከሌላቸው ተብሎ ያንቺና የሱ ይለጠፋ በየቀበሌ ውሻት የትም ቦታ ያፈራርማሉ። እንደዚህ ቢሆን ይሄ ልጅ ተቃዋሚ ባይመጣ ኖሮ ፎቶ መቼ ሳይለጠፍ ከፎቶ ቀርቶ አያውቅም። እና ይሄን ነው የምለው እንግዲህ ይሄ ነው ልክ ላይፍ እና ምንድን ነው እስቲ የምትለው አሌክስዬ? እና የሆነ በቃ መረጃን ብቻ አሰባስቤ ብቻ በቃ እሱ ጋር ልክ እጄ ላይ ሲይዘው በቃ ልክ የፊርማዬን አውጥቼ ልክ እጄ ላይ ሲይዘው ያኔ ከሱ ጋር ፋይት ከፍታለሁ። ቁጭ ትላለህ ወይስ ለሚስት ላሳይ? በቃ አለቀ። እኔ ሳውዲ አረቢያ። እሺ ሲሚዩ ታሪክና አዳምጪ። እሺ አንደኛ ነገር ትዳር በልብ ነው እንጂ በወረቀት አይደለም። እና ይሄ የተፈራረማችሁት ወረቀት ልባችሁ ውስጥ ፍቅር ከሌለና መተሳሰብ ከሌለ አብሮነት፣ አንድነት ከሌለ ተራ ወረቀት አድርገሽ ቁጠሩ። ምክንያቱም ሰው ከሀገር ውጭም ለመውጣት ሲል ለፊልምም ለድራማም ለትወናም ሲል ሊፈራረም ይችላል። ወረቀት አስፈላጊ ነው፣ የህግ ማሰሪያ ነው። ግን ልብ ውስጥ ያ ህይወት ከሌለ ፋይዳ ቢስ ነው። ኢቨን አንቺ እሱ በሌለበት ፍርድ ቤት ሄደሽ ፍቺ ብትጠይቂ እሱ እንደሌለ ቢረጋገጥ ቀጠሮ ተሰጥቶት ደጋግሞ ባይመጣ ፍርድ ቤቱ ያጸድቅልሻል ፍቺሽን። ገብቶሻል? ትተሽ መሄድ መብት አለሽ ማለት ነው። ከሄደ ነው አንድ ሰው በቃ የራሱን ህይወት ከመሰረተ መተው ማለት ከነ ምናምኑ ነው። ሰው መተው ባይዘ ስትተው ከነ ምናምኑ በቃ ማለት ኢቭን ከሱ የሚገባሽ ነገር እንኳን ቢኖር ይቅርብሽ፣ በአፍንጫሽ ይውጣ፣ መቶም አይጠቅምሽም። ጥቅም ራሱ ቢኖር ይሄ የሚስትነት ይገባኛል ንብረት ተርቷል ምናምን ሚዩት አድርጊ፣ ስልኩን አስቀምጪሽ። በቃ አሰማንሽ አይደል? አሁን ደግሞ ስሚያ፣ አሁን ደግሞ የማዳመጥ ሰዓት ገብቶሻል። ስለዚህ ይሄ ራስሽን ዋጋሽን ማወቅ መቻል ነው። ይህን የሚያደርግ ሰው ዋጋውን ያወቀ ሰው። የሚገባሽ ነገር ቢኖር እንኳን በአፍንጫ ይወጣ ከነ ምናምኑ እዛው። የማይጠቅምሽ ሰው በቃ አይጠቅምሽ። ትቶሽ ሄዷል፣ ሌላ አግብቷል፣ ተለያይታችኋል አይደለም? ሰው ድጋሚ ሄደሽ ለሚስት ታሳያለሁ ምናምን ምንድን ነው? ከዛ ውጤቱ ምንድን ነው? ፋይናሊ እሱም ማጸፋ ለመመለስ ይሄዳል። እንዲሁ ህይወታችሁ እየተጓተተ ነው ሄድ። ምንድን ነው የተሻለው መንገድ? በቃ አንቺም የራስሽን መንገድ መርጠሻል፣ እሱም የራሱን መንገድ መርጧል አይደል? መተው ወረቀት ምናምን ወረቀት ልብን አያስርም። ቀለበት ጣትን እንጂ ልብን አያስርም። ገብቶሻል? ተራ ነው ማለት ነው።
በቃ ከተለያያችሁ እናንተ ከሆነ ጊዜ በኋላ ሄደሽ ወረቀትህን ቅደድልኝ አትቅደድልኝ ከሱ ጋር መጨቃጨቅ አይጠበቅብሽ። ፍርድ ቤት ሄደሽ ፋይል ትከፍቻለሽ። ቀጠሮ ይሰጠዋል ወይ ከሀገር ውስጥ ከሌለ ደጋግሞ ካልመጣ ጠበቃ ትቀጥሪያለሽ። እዛው ፍቺ ይሰጥሻል። አለቀ። ፍርድ ቤቱ ተጠናቋል። ህይወትሽን መቀጠል ትችላለሽ። ግን የሆነ ነገር ከሱ ጋር ያልጨረስኩት ነገር አለ ብለሽ ካሰብሽ ነው እቺን የመነጋገሪያ ርዕስ አድርገሻት ቅደድልኝ አትቅደድልኝ ከሱ ጋር ፋይት መግባትም የለብሽም። የሰው ህይወቱን መበጥበጥ አንቺን መበጥበጥም የለብሽም። ትተሽ ወደፊት ሙቭ ብታረጊ የተሻለ ህይወት ብታይ ካለፈው ስህተት ብትማሪ የተሳሳተ መንገድ መርጬ ከሆነ አሁን እንዴት ህይወቴ ላስተካክለው፣ እንዴት ልስራ፣ ራሴን እንዴት ልቀይር፣ በአመለካከት በስብዕና በራስ መተማመን ራሴን እንዴት ላጎልብት የሚለው ላይ ብታተኩሪ የተሻለ ነው እንጂ ወርደሽ እንደ ንስር ከፋቲም እንዴ ከዶሮ ጋር ወርደሽ ታች ዶሮቹ ጥሬ ሲለቅሙ እንደነሱ ለመሆን ከመሞከር ከፍ ብሎ መብረር የተሻለ ነው ብዬ አስባለሁ። የኔን ሀሳብ ከጠየቅሽኝ ይሄ ነው። ያ እኔ መጀመሪያ ነኝ የተወኩት እሱ አይደለም። እኔ ነኝ አልፈልግም ያልኩት ያው አለ አይደለ እሱ በቴሌግራም ይደውልልኛል። ያው እኔ ነኝ ነካካሁት። ስነካካው ሀይ ብዬ ስለው ነው ራሱ ያው በቴሌግራም ያወራኝ። ከዛ በኋላም ደግሞ እንደዚሁ አንዱን ፌስቡክ ላይ ተተዋውቀው ነበረ እንደዚሁ እና እንደዚሁ ተተዋውቀን ብር ምናምን ነገር ጠየቀኝ። የሰማኝ አሌክስ ማን ነው ጠየቂው? ሌላ ነው ሌላ ደግሞ እሺ አንድ በፌስቡክ ላይ ተተዋወቅኩትና በሜሴንጀር ማውራት ጀመርን። መቼ የዛሬ 2 ዓመት በፊት። ከዛ በኋላ ሚስት እንዳለው አላውቅም ነበረ እሱ ማለት ነው። ይሄኛው ከዛ ያወራኛል። በቃ ልቤን ጠባው በኢሙ በቃ ልቤን አፈሰሰው። ፍሬን አይገልጽም። በቃ አፈሰሰው። በቃ በፍቅሩ በቃ አወደቀኝ። ፕሮፋይልሽ ያለው ሰው ነው ፕሮፋይልሽ ያለው አይደለም። እሺ አይደለም። ይኸውልህ በፌስቡክ ነው ከልጁ ጋር የተተዋወቅ ነው። ያኛው ታሪክ በቃ አለፈ እርሰው። ያኛው ታሪክ በቃ ያኛው በቃ ወጋ አርከኛል መርፌውን እርሰው በቃ ያኛው ይሄኛው ሌላን በፌስቡክ ተተዋውቀን በሜሴንጀር ማውራት ጀመርን እና በሜሴንጀር ስናወራ በቃ እንደሚወደኝ እንደሚያፈቅረኝ በቃ ያለኔ ሴት እንደሌለ በምድር ላይ ሁሉ በቃ ቶኝ ልቤን አፈሰሰው በሜሴንጀር እና እናወራለን። በቃ ሱስ ሆነብኝ ከሱ ጋር ማውራት። ሮጬ ሜሴንጀር ላይ ሮጬ ይሄ ቪዲዮ ኮል ላይ ነኝ በቃ ማውራው ማለት ነው። ግን ከበፊት ሳልሸወር ግን አሁን የዛሬ 2 ዓመት የተሸወርኩት። ምክንያቱም የሰው ልጅ ያጋጥማል። ምን ጊዜ እንደምትሸወዱ አታውቁም። ከዛ በኋላ በኢሞን እናውራ ስልክ ምናምን ነገር አለኝና እሺ ብዬ ይሰማል አሌክስ? ይሰማል? ከዛ በፌስቡክ ከተተዋወቅን በኋላ ሁሌ ኮምትልኛል። በቃ ተከታይ ነው ፌስቡክ መቼ የዛሬ 2 ዓመት በፊት ጃማን። ከዛ በኋላ በሜሴንጀር ሀይ ብሎኝ ገባ። ሀይ አልኩት። ሰላም ነው ምናምን ነገር አለ። ሰላም ነው አልኩት። ከዛ በቃ እንደሚወደኝ ሊያገባኝ እንደሚፈልግ ቆንጆ ነሽ ይለኛል። በቃ የማይለኝን ጠይቀኝ አሌክስ፣ የማይለኝን ጠይቀኝ። ከዛ በኋላ እሺ ምናምን ያልኩት እኔ ማወራዋለኝ። በቃ ሱስ ሆነብኝ ከሱ ጋር ማውራት በጣም በቃ ሱስ ሆነብኝ። ስልክ እየገባሁ እኮ ነው እየዘጋሁት ነው። ይቅርታ ስልክ እየገባ እየዘጋሁት ነው አሌክስ። ይቅርታ በቃ ስልኩን እንትን አልኩት። ይኸውልህ አሌክስ ይሄ ልጅ የዛሬ 2 ዓመት ነው በፌስቡክ ነው የምንታወቀው። ኮማቼ ነው። ፖስት ባረኩ ቁጥር እሱ ጋር ይደርሳል። ቀጥታ አንደኛ ይደርሳል፣ ይኮምታል። ከዛ ግሩፕ ደግሞ ነበር የሜሴንጀር ግሩፕ ላይ ራሱ ቀላቅየው እሱ ቀላቅየው ነበረ እንትን የምናወራው ምናምን ነገር። ከዛ በኋላ በሜሴንጀር ለብቻዬ ደግሞ ሀይ ማለት ጀመረ። ሀይ አልኩት። ከዛ እንደሚወደኝ እንደሚያፈቅረኝ ሊያገባኝ እንደሚፈልግ ሚስት እንደሌለው ትዳር እንደሌለው ህይወት እንደሚፈልግ በቃ ተወኝ ነው። ቆይ አሁን ያወራችሁትን ኮንቨርሴሽን ከነገርሽን ማደራችን ነው አይደለም ጋቢ ደራርበን እንድንሰማሽ ምንድን ነው የሚለው ልነግርህ ነው። ከዛ በኋላ ከመነሻው ልጀምር ብዬ ነው። ከዛ ልቤን አቀለጠው በሜሴንጀር
በቃ ልቤን ቅልጥ አደረገው። በቃ እንደሚወደኝ ምናምን ደግሞ በቃ በኮንፊደንስ ኦኬ ብዬ ተቀበልኩት። ከዛ በኢሙ ለምን አናወራ ተባብለን ገንጠል ብለን ከዛ ኢሞ ላይ እናወራለን፣ ቴሌግራም እናወራለን ምናምን ነገር። ከዛ በቃ ግን ሚስት የለህም እለዋለሁ። ኧረ የለኝም ይለኛል። በፊት ያልተሸወርኩት እኮ አሁን ተሸወርኩ እያልኩ ያሉት ምክንያቱም ሰው ልጅ ምን ሰዓት እንደሚሸውድ አይታወቅም እኮ አሌክስዬ። ከዛ በኋላ ሚስት የለኝም ምናምን ይለኛል። ማታ ማታ ያወራኛል። ምን ሰዓት ነው ታዲያ የምጠረጥር ሚስት አለው ብዬ እንዴት ልጠረጥሩ እችላለሁኝ? በቪዲዮ ያወራኛል። ሌሊት 5 ሰዓት ላይ በፈለኩበት ሰዓት ላይ ስደውል ያወራኛል። ልብስ ስተኩስ በቃ ተወኝ ነው። የት ነሽ? አረብ ሀገር መሆኔን እያወቀ የት ነሽ ይለኛል። አረብ ሀገር መሆኔን እያወቀ ከዛ በኋላ የሆነ ችግር አወራብኝ። ብር ነገር እፈልጋለሁ ምናምን ሲለኝ እጄ ላይ ደግሞ ትንሽ የተወሰነች ብር ነበረች። ስንት ወደ 65,000 ብር ምናምን ነበረች ትንሽ ብር ነበረች። ኧረ እባክህ ለምንድን ነው አልኩት። እናቴ ታማብኛለች። ለካ ሚስቱ ልትወልድ ምጥ ላይ ገብታለች። ለካ ለሚስቱ ነው ለካ። ከዛ እኔ እህትም ርቅ አድርጌ ሀብታሟ እህትክ 65,000 ብር ለሱ እንካ። ከዛ እናት ተሻላት? አዎ ተሽሏታል፣ አሁን ደህና ናት ምናምን ነገር ይለኛል። ከዛ ህፃን ልጅ ሲያለቅስ ማነው ህፃን ልጅ እላለሁ። የሲስተር ልጆች ናቸው ይለኛል። የሲስተር ልጆች ናቸው። እሺ ያልኩኝ በቃ ቢያንስ በ2 በ3 ወር 30,000 40,000 ልክለታለሁኝ። በቃ እሱ እንደሚወድኝ እንደሚያፈቅር በቃ ከኔ ውጭ እንደማይፈልግ ደግሞ ባላገኘው በቃ ልቤን የሚያሳርፍልኝ ውሃ አጣጭን አገኘሁኝ። በቃ ከዚህ በኋላ የምን መንዘላዘል ነው የምን እድሜ ማቃጠል ነው ብዬ እኔ ደግሞ በቃ ደስ ብሎኛል። ገባ አሌክስ። ከዛ እድሬ ለካ ብሬ ነው ለካ የሚበላ እንደ በቴሌግራም እኔ በምን ነበር በቃ አለበኝ አይገልጽም አሌክስ። እንደ ቆዳዬን አስቀረኝ። ከዛ በኋላ የማይመጣ የለም አገር የገባው ለእረፍት ክረምት ላይ የዛሬ ዓመት ሐምሌ ላይ ሀገሬ ስገባ እንደምገባ ምናምን ነገር ነገርኩት። ሰርፕራይዝ ነው እንጂ ማድረግ አልኩት። ሰርፕራይዝ ነው እንጂ ማድረግ ስመጣ አልኩት ኖ ሳትነግሪኝ እንዳትመጪ አለኝ። ለምን አልኩት። አይ ሳትነግሪኝ እንዳትመጪ ኤርፖርት እንድቀበልሽ። እንዴ ምን ይዘን የምትቀበልኝ ኤርፖርት? አይ አባም ቢሆን ይሄ ልጅ ምንድን ነው? ለምን በቃ በራሴ አልጠራጠርም። እንደሚወደኝ ሁሌ ጠዋት ማታ ይነግረኛል። እንደሚያፈቅረኝ እንደሚወደኝ ያለኔ ህይወት እንደሌለ ሁሌ ይነግረኛል። ከዛ እሺ ብዬ ኤርፖርትም ያው ቤተሰብ ተቀበለኝ። ኤርፖርት ምን ተፈጠረ?